እንደ ሰገር መምጣት ይመጣቀ ሰገር አሁን አንተ ጋዜጠኛ ግለሰብን አይቶ ወይ የሆነ የማገኘው ነገር አለ ብሎ ታርጌት አድርጎ ቤተክርስቲያንን ሳያይ ማለት ነው። ቤተክርስቲያንን ሳያይ ከመጣ በምቾት ሰዓት ላይ ከቤተክርስቲያን ጋር አብሮ ሊቆይ ይችላል። ኦርቶዶክሳዊ ደምሮን ትፈልጉታላችሁ አፈልጉ። ጠጅ ትጠጣና አልጠጣውም ትላለህ። መኪና ሳይጋጭ መኪና ተጋጨ ተሰበርኩ ትላለህ። ሳንቲም አይቶ የመጣ ሳንቲም ሲያጣ ይመለሳል። ጠጅ አይቶ የመጣ ጠጅ ሲጠፋ ይመለሳል። ልትማርበት እንጂ እቺ ዓለም እየተማርን የምንቀጥልባት እንጂ ሊያስተምሩን የሚመጡ ሰዎችን ለምን ብለን የምንከላከልባት አይደለች። እንደ ሰገር መምጣት ይመጣቀ ሰገር አሁን አንተ ጋዜጠኛ አንተ ሀብተወልድ ብለህ መጥራት አችልም። ደምረው የተዋህዶ ልጅ ወይም ደምሮ ብለህ ጥራኝ። ሀብተወልድ ማለት የሚችለው ካህን ብቻ ነው። ለምንድን ነው ስማርን ሀብተወልድ የሚባሉ ብዙ ሰዎች አሉ፣ አንተ ብቻ ነህ። ስለዚህ አንተ ስዕል አድኖ አትቀበልም? አልቀበልም። ይሄ ስዕል አድኖ የምንለው እኛ የዘላለም ሕይወት አይሰጠንም። መርካቶ ሙስጠፋ ያተመውን እንትን እንዴት እቀበለዋለሁ? አልቀበልም። ስለዚህ አሁን ማስተላለፍ የምትፈልገው በቤታቸው የተቀመጡ ስዕል አድኖችን ከመርካቶ የገዛችኋቸውን አውጡ ነው። ቆይ ግን እንደዚህ ለመጣመም ስንት ጊዜ ፈጀብን? አብርሃም እስራኤላዊ ነው ወይ? እስራኤላዊ ሲባል እኮ ኪዳን ስላለው ነው። ሄጃ ካጣ የማርያም መንገድ ስጠኝ በለኝ። የነገርኩህ እኮ ነው። ሁሉንም ነገር ከገንዘብ ጋር የማያያዝ ሁሉንም ነገር እንዴት እኔ ጥቅም አገኝበታለሁ ብለህ ብቻ ነው የምትሰራው። እሺ አንድ አምጣልኝ። አንተ ከሐዋርያቱ መካከል በቅዱስ ጊዮርጊስ ስም አጋንንትን ያወጣ አንተም ታመጣለህ። እኔን የሾመኝ እግዚአብሔር ነው። ስለዚህ ቤተክርስቲያን አልሾመችም። ምን አገባኝ? ክርስቶስ አለት ነው እንዴ? ድንጋይ ነው። ድንጋይ ነው። ወፍረህ ገርሞኛል። የዛ ጊዜ እንደዚህ አልነበርክም። ሆድህም ሰፋ ብሏል። ከዚህ በፊት ለሆዱን ሄደው ያሉት ሰዎች ማረጋገጫ ነው። ኦርቶዶክስ ሁሉንም ማወቅ ያለው የሚል አንድ ኦርቶዶክስ አያተመጣ ደምረው ማታ ከሆነ አላቅም በል። ጫፍጫፉን ማታቅም ያለ ማወቅ ደግሞ ኃጢአት አለ። ከፍቶ ነበረ የሆነ ሰሞኑ ቪዲዮ ምጄ ላይ ስላለ ኦርቶዶክሳውያን ከእናንተ ይህን አልጠብቅም። ኦርቶዶክሳውያን ከተጠመኩ በኋላ እናንተን አምኜ ከገባው በኋላ የላችሁም። እንደውም በእኛ ውስጥ ገብተው ከውጭ ያልቻሉትን ውስጥ ገብተው ሊያፈርሱን ከመጡ መካከል ናቸው። ገዳም ውስጥ እናንተ ትላንት መጣችሁ ገዳምን ኦርቶዶክሳውያን ደምሮን ትፈልጉታላችሁ አፈልጉ። ጠጅ ትጠጣና አልጠጣውም ትላለህ። መኪና ሳይጋጭ መኪና ተጋጨ ተሰበርኩ ትላለህ። የሆነ ነገር ታወራና መካድ የመካድ መንፈስ ውስጥ ነው አንተ። እዚህ ጋር እኮ ይሄኛው አጥንቴ ወልቋል። እዚህ ጋር ያለው አጥንቴ ወልቋል፣ ይለያል። አየሁ እዚህ ጋር አሁን ገና ሌላ ቦታ ነው እጅ የምታሸው። ይታያል። ያንተ እንደዚህ አለበትም አብጣ። ይሄማ ድሮ ወይ ሳይክል ስትነዳ ምናምን የወደከው ይሆናል። ጎንደር የተዋህዶ ሀገር። አሁን የጠየቁን መሄጃ ስታጣ ወደዛ ወደ ግራ ቀኝ አትሁን። እንደ አረብኛ ጽሑፍ ወደ ግራ አታንብብ መስሎሻል። ቀጥይ አባቴ። በጊዮርጊስ አጋንንት ያወጣ በጊዮርጊስ እሺ፣ በራሱ በማንነቱ ማለት ነው። እሺ፣ አንተ ራስ ጥላ አንተ ራስ ጥላ ድራማ ነው ድራማ ነው ወይ? አሁን እንደዚህ ድራማ ነው ወይ? በዚህ የሚደሰቱ መስሎ ከሆነ ተሳስተሃል። አጋንንቶች እጁ ብቻ እንደዚህ ያደረገ ኖ አይደለም። ቤዛ ነው። ቤዛ ታውቃለህ? ቤዛ ኢየሱስ ክርስቶስ ነው። መስቀሉ ያለ ኢየሱስ ክርስቶስ ቤዛ ሊሆን አይችልም። አንተ እኮ የሞተ ሰው ይገባል እያልክ ነው። እኔ አሁን ለምሳሌ የሞተ ሰው ሲጸለይለት ይገባል። የሰራ ሰው ምንም ፍትሐት ቢደረግለትም አይደለም። ይሄ ሰውዬ ከሞተ በኋላ ሰው በተለይ በቤተ ክርስቲያን ይሁን በቺክ በተለያየ ነገር ነዋሽ የሆነ ነገር ነዋሽ፣ ግን በቤተ ክርስቲያን በኩል እንደው ከሙዳይ መጽዋዕት ላይ እጃቸውን አንስተው እኛም እንዲያነሱ አስደርገን። አሁን እዩ በየሊቭ ላይ የተዋህዶ ልጆች ለማኝ የኔ ቢጤ ቆሻሾች ናቸው። ፊት ለፊት ነው የምናገረው። ለማኝ ሂዱ፣ በኋላ ላይ ሂዱ፣ እያንዳንዱ ሊቭ ውስጥ ግቡ። ለማኝ የሚለምነው ግን 25 በ75 እየለቃቀመ ነው። ይህንን በደንብ እንዲሰመርልኝ የምፈልገው 25 በ75 እየለቃቀመ ገንዘብ 25ቱን ወደ ራሱ ጎተራ እያስገባ 75ቱን ግን ለቤተ ክርስቲያን እያስገባ ያለ ነው። ስለዚህ እዩ፣ ሂዱና ዙሩና እዩ፣ ያኔ ትታዘባላችሁ። እና እኔ ወቀሽ ወይም እኔ ተራግሜ የሚጠፋ አካል ካለ ይጥፋ። ቤካ ልደተ ቃል አንድ የሚላት ነገር አለች፣ በጣም ወድለት ማለት ነው። ሁላችንም አስመሳዮች ነን የሚላት ነገር አለች። አስመሳይ አይደለሁኝም።
አይመለከተኝም። እኔ ማለት አይመለከተኝም። እኔ ይሄ ንግግር ትክክል ነው፣ ግን እኔ አስመሳይ በሆን ኖሮ ይሄኔ 1 ሚሊዮን ነበር ፎሎወር ማገኘው። ምን እያልኩ ነው? አባቴ ደስዬ እንዴት ነህ? ናችሁ? ሰላም ነው? ሁሉ ሰላም ናችሁ? እንኳን አብሮ አደረሰን። እግዚአብሔር ይመስገን። እንኳን አብሮ አደረሰን። እና ለሀሳብና ለአስተያየት እኔ ማንም ሰው እኔ ሊሞግተኝ ይችላል። ይቅርታ አድርጉልኝና ወንድሜ ለየትኛውንም ሀሳብ እያንዳንዱን ካስፈለገ እያንዳንዱ ሰው ሚስጥር እኔ ጋር ቀሪ ሚስጥር አለው። ለምን ወደ ሚዲያ አላወጣም? ቅድም እንዳልከው እናቴ የተቀመጠችበት መክሊት አለ። የቤተ ክርስቲያን ብዙ ጉዳዮች አሉ እና አንዳንዴ ከእናቴ ጋር ላለመጋጨት እንዲሁ ከወንድሞቼ ጋር ላለመጋጨት የማልፋቸው ነገሮች አሉ እንጂ ምንም እነዚህ ሰዎች ቀላል ናቸው። የእነሱን ሚስጥር ወደ ሚዲያ ማውጣት እኔም ኃጢአተኛ ነኝ፣ ግን በዛን ያክል የኔ ኃጢአት ቢመረመር በሌላ ነገር ነው፣ በዓለማዊ ነገር ነው እንጂ በቤተ ክርስቲያን ውስጥ እጄን የታጠብኩ ነኝ። ብቻ ብዙ ጊዜ አሁን ስህተቶች እኔ አሁን ለምሳሌ አንድ ነገር ልንገር። አሁን ብዙ ጊዜ ከወንድሞች ጋር በመጋጭበት ሰዓት ላይ ትርፍ ማመጣ የሚመስላቸው ሰዎች አሉ። ምን ትርፍ ታመጣለህ? አሁን ልደት እኔ አውቀዋለሁ፣ አሪፍ ልጅ ነው። እኔ በነገራችን ላይ እኔ ከግለሰብ ችግር የለብኝ። አሁን ልደት ብዙ ጊዜ ልደት እምላቸዋለሁ። ለምሳሌ ኬኩን ከሰማ ልደት የሆነች ነገር አይቶ ሰምቶ ስታካ ያደርጋል፣ ያቆማል። በቃ ትክክል አይደለም ከተባለ ኢቨን ወንድሞችን ለመምከር የሚሄድበት ርቀት ራሱ ስለሚመቸኝ ምንም ያነካካኝ ነገር የለም። ሰዎች መተራረም አለባቸው ብዬ ነው ማምነው እንጂ በየግላችን ከተቀመጠ ሁላችንም አጥፊዎች ነው የምንሆነው። እስቲ ልደተ ቃል ዱን እንስጠውና አሁን እንደዚሁ ሰዎች በቤተክርስቲያን ስርዓት ውስጥ በሰዎች ምክንያት ሃይማኖታቸውን ጥሰው ሊሄዱ ይችላሉ የሚል አይነት ሀሳብ አለ ወይስ ክርስቶስ ለሰዎች ብለህ የምትተው እምነት ካለ ክርስቶስን ሳይሆን ሰዎችን ብለህ ነው የምትመጣው? እንደዚህ አይነት የሚል ሀሳብ አለ አይደማት? እንዲህ የምታስበው ወይ ደግሞ የሆነ ላው ትክክል ነው የሚል ነገር ሀሳብ ካለ እስቲ ያስቀምጥልን። በእርግጥ ሰው ከአንድ ቦታ ወደ አንድ ቦታ ሲመጣ ግለሰብን አይቶ ወይ የሆነ የማገኘው ነገር አለ ብሎ ታርጌት አድርጎ ቤተክርስቲያንን ሳያይ ማለት ነው። ቤተክርስቲያንን ሳያይ ከመጣ በምቾት ሰዓት ላይ ከቤተክርስቲያን ጋር አብሮ ሊቆይ ይችላል። ከዛ ደግሞ ቤተክርስቲያን ደግሞ እንግዲህ መስቀል ናት፣ መሰናክል ነው፣ መስቀለኛ ነው መንገዷ እና እዛ ደረጃ ላይ ሲደረስ የሚከብደው ከሆነ ያ ሰውዬ አይ ምን አደርጋለሁ ብሎ ሊሄድ ይችላል። አንድ ሌላኛው ደግሞ ሰው አይቶ ወይ ግርግር አይቶ ሁካታ አይቶ ከመጣ እንደዛ ሰውዬ ነው የሚሆነው አቋሙ። ያ ሰውዬ ጥሩ ከሆነ ጥሩ ይሆናል። ያ ሰውዬ ወይ የሆነ ነገር ካለው ከተናገረው ይሰበራል ማለት ነው እና ሰው አይቶ የሚመጣ ሰው አይቶ ከቤተክርስቲያን ሊወጣ ይችላል። ይህ ምንም ጥያቄ የለውም። እኔ ብዙ ጊዜ የሚያስፈራኝም ይሄ ነው። ከሌላ ቤተ እምነት የሚመጡ ወንድሞች አስቀድመው መመልከት ያለባቸው ቤተክርስቲያንንና በተለይ እዚህ ቲክቶክ ላይ ያለውን የክርስትና ሕይወት ሳይሆን ማለት ነው መሬት ላይ ያለችው ቤተክርስቲያን እዛ በቃ የሰዓታቱ ማህሌቱ፣ ቅዳሴው፣ ውዳሴው፣ የሰንበት ትምህርት ቤቱ ሕይወት ከደጁ ጀምሮ እስከ መቅደሱ ድረስ ያለውን ሕይወት ሰው ተመልክቶ በዛ ውስጥ ቢያደርግ ኮኔክሽኑ በቃ ምንም ቲክቶክ ላይ ምንም ተፈጠረ፣ ማንም ምን አለው፣ ሰደበው አልሰደበው፣ አንቋሸሸው፣ ምንም አላለው፣ ጸንቶ ቤተክርስቲያን ውስጥ ይቆያል። ነገር ግን እዚህ ሁሉም ነገር አየር ላይ የሚሆን ከሆነ በሚዲያ ሁካታ ከሆነ ወደዚህ የመጣ ነው የቤተክርስቲያን አንደኛ የቤተክርስቲያን ፍቅር አይገባንም። ጣሙን አናቀው፣ መዓዛውን አናቀው፣ የጣኑ ሽታ አናቀው፣ ቅዳሴውን አናቀው፣ ማሌቱን ምኑን ስለማናቅ በቃ እንወዣብራለን። የመውጣት እድላችንም ሰፊ ነው የሚሆነውና እንደነዚህ አይነት ችግር ውስጥ ያሉ ሰዎች ካሉ እኔ የምመክረው ቀጥታ ወደ ቤተክርስቲያን ይሂድ። መሬት ላይ ያለችውን ቤተክርስቲያን ሄዶ ከአባቶች ጋር ከንስሐ አባቱ ጋር ይነጋገር። ሚዲያ ላይ ማልቀስ ማላዘን አያስፈልግም። እንዲያገፉኝ እንዲሆንኩኝ ምናምን በጣም አስቸጋሪ ብዙ ነገሮችን እንመለከታለን። እንዲከፋኝ እንደዚህ ሆንኩ በቃ ምንድነው? ቤተክርስቲያን ሰው እሽሩሩ ብሎ ማንንም እኮ አዝሎ የሚኖር እኮ የለም። ጾም ሲመጣ ትጾማለህ፣ ጸሎት ሲሆን ትጸልያለህ፣ መከራ ከሆነ አብረህ ትጋፈጣለህ። አምነህበት ነው የምትጋው። ቀይ ውትድርና ህይወትን ወደኋላ የለም። በቃ እስከ ሞት ነው የምትታመነው ለቤተክርስቲያን። እንዲህ ሁልጊዜ ለምቾት ብቻ አትሆንም እና ሰውን አይቶ የሚመጣና ሰውን አይቶ የሚወጣ ሰው እጅግ 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 ቤተክርስቲያንን ጠንቅቆ የማያውቃት ሰው ነው ማለት ነው። ቤተክርስቲያንን ጠንቅቆ የማያውቃት ሰው ነው እና
እኔ እዚህ ላይ ያለኝ ሀሳብ ይሄ ነው። አዎ ይወጣሉ፣ የሚወጡ ሰዎች አሉ። ቤተክርስቲያን አይተው መጥተው ሰውን ብለው ደግሞ የሚወጡ ሰዎች አሉ። እነዛ ቀድሞም ቤተክርስቲያን ገብታችኋለች ብዬ አላምንም። እግዚአብሔር ልቦና ይስጥ ነው ብለው ሌላ ነው ማለት ነው። እናመሰግናለን። ልደትሻ ኬኩሻ ቀጥል አባቴ። እነ ዲያራም ሰላም በሉና። ያው እንግዲህ ልደትዬ ልክ እንዳለው ነው። ልደትዬ ያለው ነገር ትክክል ነው። ሰው አይቶ የመጣ ሰው አይቶ ይመለሳል። ሳንቲም አይቶ የመጣ ሳንቲም ሲያጣ ይመለሳል። ጠጅ አይቶ የመጣ ጠጅ ሲጠፋ ይመለሳል። እኛ ደግሞ ጠጅ አንጠምቅም አናስጠምቅም። እንግዲህ ያው ምን እናደርጋለን? ያው እንደዛ ነው። ብቻ ልደትዬ ባለው ነገር ነው 100% የምስማማው። አሁን እየታየ ያለው ነገር የሆነ በቃ የሚደብር ነው። ይደብራል። አሁን ሃይ የሚል እንኳን የለም። ተው ይሄ ልክ አይደለም የሚል እንኳን አሁን እየጠፋ ነው ያለው እና እኔ ልደትዬ ያ ብዙ ጊዜ በቃ ስንናገር ነገረኛ ምናምን ስለምንደረግ አሁን በቃ መናገር ራሱ ሞራል እያጣው መጣው እና ግን በጣም ማዝኖ ግን ያው ብዙ ሰው ሲሰናከል ስታይ ታዝናለህ በጣም። እግዚአብሔር አምላክ ይሁነን። እንደ አዲስ ክርስቲያን እኔ ለምሳሌ አዲስ ክርስቲያን ነኝ። ገና 3 ዓመት ምናምን ነው። የትም ገዳም መሄድ አልፈልግም። ለምሳሌ እዛም እዚህም ምናምን መንቀዥቀዥ ጋይስ በጣም ከባድ ነው። ኦኬ ግን ደግሞ እኔ አሁን አልፈርድም፣ ማንም ሰው ላይ አልፈርድም። ምክንያቱም እኔ ማንኝና ነው እኔ እግዚአብሔር የደበቀልኝን ቢገልጠው እናንተ ፊት ቆም ነበረ ብዬም ደግሞ ሳስብ እንደው በቃ ዝም ብዬ አርፌ በቀመጥስ። ለሁሉም አንዳንድ ጊዜ በጣም ገንዘብ ወዳድ ስትሆን እግዚአብሔር ሚሊዮነር ያረግህና ያንን ገንዘብ ኩላሊትህን ታሳጥብበታለህ ወይ ደግሞ ጉበትህን ታሳጥብበታለህ ወይ ደግሞ ይሰጥሃል። እሱ ምንም ችግር የለበትም እና አንተ ሳትበላው የሚስትህ ባል ይበላዋል ነው። አንተ እያየኸው ያንን ገንዘብ ሳትበላው የሚስትህ ባል ያው አንተ እያየኸው ይበላዋል። ላይክ በቃ እና እንደዚህ ከሚሆን ቢቀር አይሻልም ወንድሜ? እና ጎመን በጤና አይሻለንም? እና አንዳንድ ጊዜ አሁን የምታየው ነገር ትንሽ ይደብራል። ግን አሁን ለማን ትናገራለህ? ሰው ምንም የሚሰማ ሰውም የለም፣ የሚያዳምጥ ሰውም የለም። ቅድም እንደተባለው ሰው ሁሉ ከአስመሳይ ሰው ጋር ነው ያለው። አንተ ቢያንስ እንኳን አሁን ልደታው የሚናገረውን ነገር ከምን አንጻር ተናገረ እንኳን ብሎ ይሄ በቅንነት እንኳን የሚያይ ሰው እንኳን እየጠፋ ነው ያለው እና በጣም አስቸጋሪ ጊዜ ነው። ሰው አይቶ የመጣ ያው የኛ ቤተክርስቲያን እንደምታውቋት አትመችም፣ ለብዙ ነገር አትመችም። ጾም ምናምን፣ ጸሎት፣ ቅዳሴ፣ ሰዓታት ማለት ብዙ ነገር አለ እና ጠዋት ተነስቶ የፍየል ስጋ መብላት የለመደ ሰው አሁን እዚህ መጥቶ ሽሮ ብላ ምናምን ብትለው ላይ መቸው ይችላል ጋይስ። እና እሱን ነገርም የሆነ ኮንሲደር አርጌ እንደው ግን በቻልነው መጠን ግን እንደው በቃ የቤተ ክርስቲያንን ትምህርት ብንማር ማርያምን ነው የምላችሁ። በቃ የቤተ ክርስቲያን ትምህርት አለ እና እሱን ትምህርት ቁጭ ብለን ትንሽ ብንማር ብናቅ፣ በተለይ ደግሞ የማይነካ ነገር ባንነካ። ለምሳሌ እኔ አሁን ልደት ብቻ የሚችለው እኔ የማልችለው ነገር አለ። ለምሳሌ ያው ነገረ ማርያም፣ ነገረ ክርስቶስ፣ ትሪኒቲ፣ እስካቶሎጂ እነዚህ በቃ ከነገርነት ጋር የሚገናኙ ነገሮች ላይ ትንሽ ቁጭ ብለን ብንማር እንደው አሉ በጣም ከኛ የሚሻሉ ሰዎች አሉ፣ መምህራን አሉ የሚያስተምሩ፣ ለነሱ ብንተውላቸው ነው እንጂ ከዛ ውጭ ማናችንም ላይ ፈራጅ አይደለንም። ማናችንም ፈራጅ ማናችንም ተፈራጅም አይደለንም። ነገር ግን እንደው በቃ ቤተክርስቲያንን ስለምንወድ እኔ ካለኝ ፍቅር አንጻር ነው የምናገረው። ለቤተክርስቲያን ካለኝ ፍቅር አንጻር እንጂ እኔ ገቢ አላሰባስብ፣ እኔ ገቢ ማሰባሰቢያ ቦታ ላይ አልገኝ፣ እኔ ማንም ደሞዝ የሚከፍለኝ ሰው የለ። ጥሬ ግሬ አፈር በልቼ ነው የምበላ ወንድሜ። ግን ቤተክርስቲያን ደግሞ እናቴ ነች። ኦኬ ልጆችን የምታስተምርልኝ ነች። እኔ ዛሬ ቤተክርስቲያን ከተበላሸች ነገ ምንድነው ስሙ ነው? ልጆቼ ምንድነው የሚሆኑት? መና ሆኖ እኮ ነው በቃ እኮ የሚቀሩት። ባልወልድ ይሻለኛል። እኔ ቤተክርስቲያን ልጆቼ የማታሳድግልኝ ከሆነ በምግባር ልጅ ለምን ወልዳለሁ? ለምን ለፋለሁ? እንደው ወንድሞቼ ከዚህ አንጻር ነው እና እግዚአብሔር አምላክ ይሄ የገንዘብ ሞድራችንን እንደው ከውስጣችን ያወጣል፣ ንቅል ያድርግልን። በእውነት ያው ኑሮ ውድነትም አለ፣ ምን ብዙ ነገር አለ። ኦኬ እና እንደዛ ነው። ከዛ ውጭ ግን
እኔ ከማንም ሰው ጋር ጥላቻ የለኝም። እውነቱን ለመናገር ማንንም ሰው አልጠላም። ለምን ጠላችኋለሁ? ወንድሙ የሚጠላ ነፍሰ ገዳይ ነው ስለሚል ማለት ነው። እና ይህንን ነው የምለው። እኔ ልደትዬ በጣም ቴንኪዩ ስለተሰጠኝ እድል። አሪፍ ሀሳብ ነው ያነሳው እውነቱን ለመናገር እና በእርግጥ የሰሞኑን የተፈጠረ አዲስ ነገር ይኖራል ብዬ ተስፋ አደርጋለሁ። ለእኔ አሁን አካሄዳቸው የማይመቹኝ ከቤተክርስቲያን አንጻር የግለሰብ ድክመት የግለሰብ ነው ይነገራል። ግን ድክመቱ ለምሳሌ እስከ ቤተክርስቲያን ድረስ የሚያደርስ ድክመት ሲሆን እንደዚህ አይነት ነገሮች መታለፍ አለባቸው ብዬ አላስብም። እኔ ለምሳሌ በግል ያወራኋቸው ሰዎች አሉ። ስማቸውን መጥቀስ ባልችልም እኔ ንጹህ ሆኜ ሳይሆን በቃ የቤተክርስቲያን ጉዳይ ከሆነ እንትን የሚለው ስም የሚያስነሳው የአንድን ሰው ሳይሆን ታላቋን ቤተክርስቲያን ስለሆነ ከዛ አንጻር ለምሳሌ ጥንቃቄ የሞላው አካሄድ የመረጋጋት ነገር እንዲታይባቸው በተደጋጋሚ ያወሯቸው ሰዎች አሉ። ምናልባት ወይ ከዚህ በኋላ እነዛ ሰዎች የሚደጋግሙት ከሆነ እኛም ኃላፊነታችንን ማውረድ ይኖርብናል። ፊት ለፊት ተናግረን ስም እየጠራን ማለት ነው። አሁን እንዳይሰናከሉ ቆይ እስኪ ግላመዱት ምኑም አዲስ ናቸው ምናምን እያለን የምናልፋቸው አንዳንድ ነገሮች ይኖራሉ። የሆነ የሚያስጠሉ ፊት ለፊት ወጥቶ አላለም ማይጠየቅ ነገር የሚጠይቁ ሰዎች አሉ። በቃ በትንሹም በትልቁ ውሃ ቀጠነ እንቅፋትም ሲመታው ተነስቶ ቪዲዮ መስራት በቃ ትን ሲለውም ተነስቶ እንዲሆንኩ እንደዚህ በቃ የሆኑ ኢንቴንሽናቸው የሆኑ ግልጽ የሆኑ ነገሮች አሉና አሁን እነዛ ነገሮች ልክ አይደሉም። ሌላም ሰው ወደ ቤተክርስቲያኑ አይኑን እንዳያዞር ያደርጋል። ለጥቅም ነው ማለት ነው ያስብላል። እስኪ እዛ ነገሮች ላይ የምር በግልጽ መናገር የሚጠበቅበት ደረጃ ላይ ተደርሷል። ልደትዬ ወንድሜ አንድ የራሴን አስተያየት በተለይ አንተ ጥሩ አሁን ካለም የቤተ ክርስቲያን ልጅነት ቆንጆ ስራ ውስጥ ስላለክ እንደ ሀሳብ የሆነች ነገር ባስቀምጥልክ ማንም ማንንም አይገፋም። እኔ በዚህ ነው ማምነው። አንተ ምሳሌ እናትህን የወለደችን እናትህ አይደለችም ብለህ አሰማኝም። እናትህ ካልሆነች ግን ሰበብ ትፈልጋለህ። ስለዚህ ተዋህዶ ቤተክርስቲያንን የሆነ ሰው የሷ እናትነት ካልገባው አዎ ይክዳል። ጫፍ ላይ ያለ ሰው ነው። አንተ ስለገፋው ስላልገፋው አይደለም ያ ሰው የሚወድቀው። አሁን ወንድምህን ውደድ እንትን በሚሉ ነገሮች ብዙም እምብዛም ማምን አይደለውም። በቃሉ ሳይሆን እኛ ለምንጠቀመው ቃላት ማለት ነው። ይህ ዲብረር እንደውም ማለት ነው አንዳንዴ ሆድመም ትላትል ሲወጣልክ ይሻላል ይባላል። ይውጣ። ምንም ይሄ ማባበል አባብለን የምናስቀምጠው ኦርቶዶክስ ውስጥ የለም። በደንብ በዋጋ የተከፈለች ቤተክርስቲያን ናት ያለችን። አትለምኑ፣ ማንንም አትለማመጡ። ይሄ ሚዲያ ደግሞ ትርካ ምርኬ የበዛበት ነው። ጋጋታ፣ የህዝብ ጋጋታ፣ ጩኸት፣ እንትና ቀየረ በዚህ በኩል ሆ፣ እንትና ቀየረ በዛ በኩል ሆ። ምንም አቋም ያለን ሰው ነው ልንሆን የሚገባው። እኔ አንዳንዴ በድሮ ካህናቶች በጣም እቀናለሁ። በቃ ቻሌንጅ አለ ኦርቶዶክስ ውስጥ። ጾም በጣም ይከብዳል። ቁረብ፣ ንስሐ ግባ ይከብዳል። መለመን የሚባል ነገር የለብንም። ማንም ሊለመን አይገባም። ሁሉም የሚድነው ለራሱ ነው። ካመነ ይዳን፣ ይጠንክር። ይህንን ነው ምለውና እንደው አንዳንዴ ምንድነው አሁን የማየው አለ ሚዲያ ላይ አሁን በቀደምም የተለያዩ ቤቶች ላይ ልመና፣ ኧረ እባክህን ተው እንደዚህ አይደለም። ይሄ ማለሳለስ ማመቻመች ነው የሚባለው። ኦርቶዶክስ ውስጥ ማመቻመች የሚባል ነገር የለም፣ አቋም ነው በቃ። እና ይህንን ነገር እንደ አቋም ነው ሊወሰድበት የሚገባው። ማንንም አመቻምቸን እንዲቀመጥ አንፈልግም። ይሂድ፣ ጥሩ መንገድ ይሁንለት። ምክንያቱም እነበጋሻውና ትዝታው እንደዚህ አመቻምቸን ዋጋ ያስከፈሉን ብዙ ሰዎችን ያሳጡን ሰዎች ናቸው። ስለዚህ ካልተመቸው ይሂድ። ቃሉ ይሰበካል፣ ስጋና ደሙን ውሰድ ይባላል፣ ቅዳሴ እንዲገባ ይደረጋል፣ እንዲጾም ይደረጋል። እኔ በቃ አልተመቸኝም፣ እንደው ጓም ሲል የሆነ ነገርም ሲጮህ እኔን ነው። ስለዚህ አታመቻምቹት፣ ይሂድ። ይህንን ነው ልደትዬ። ሪስፔክት፣ በጣም ሪስፔክት አደርጋለሁ።
ከልደት ጋር ፎሎ ተደራርጉ። ቤኪ ልደት በጣም እሺ እኔ አባት እሺ፣ በዛኛው አካውንቴ በደንብ እንተዋወቃለን። ልደት አውቀዋለሁ እኮ እዩ ከዛሬ 3 ዓመት ምናምን በፊት አጠፉት። ድሮ ቲክቶክ ገና ተጀመረ አዘጉብኝ እኮ በእናትህ ልደትዬ። ድሮ ነው የምታወቀው ከሱ ጋር ገና እኔ ቲክቶክ ብቅ ስጀምር አካባቢ ነው የማውቀው። የዛሬ 5 ዓመት ነው ቲክቶክ እንግዲህ የጀመርኩት። አዘጉ፣ 2 አካውንቴን አዘጉት። አሁን ይሄ ገና 1 ወሩ ነው ከተከፈተ። ፎሎ እናስደርገዋለን፣ ችግር የለውም። ምንም ላይፍ ስከፍት ወደ ኢትዮጵያ አንጠልጥዬ ይዤ እመጣለሁ። ከተበይ ዩኬ ገብቻለሁ ልደትዬ። በዚያ ማርያምን እኔ የማውቀው ዱባይ እያለህ ነው። ዱባይ ነበር። ዩናይትድ ኪንግደም ያው ጎረቤቴ። ኧረ እስኪ ዝም ብለኛ ነው። እሺ አውራኝ፣ በውስጥ ቁጥር ይልክልሃል። ፋሚሊ አለኝ ብለህ አይደል? ልጅ ምናምን ወንድም ካለ ካልክ ብያለሁ። አንዱን አመቻምቻለሁ። አጠገብ አድርገህ ብትጨቃጨቅ ይሻላል። ምንም ችግር የለውም። ሚስትም አዘጋጅልኝ ልደትዬ። ወንድም አንተ አለኝ፣ ሚስት አዘጋጅልኝ። ኧረ ችግር የለውም። እሺ እኔ አባት እሺ። ደስ የሚል ሀሳብ ነው። እሺ እግዚአብሔር ይስጥልኝ። እነ ዲያራ አላወራሽም እኮ እናቴ። ሰላም ልበላችሁና ስለጠራኸኝ ነው የመጣሁት። በእርግጥ እኔም ዲያራም ሰላም ብያለች ነበር። ወዳጄ ናት እሷማ እኮ። በስመ አብ በእውነት ሰላም። እንዴት ናችሁ? ሁላችሁ ልደትዬ፣ ወንድሜ እንዴት ናችሁ? ሰላም ነው? እንዴት ነሽ እናት አለ። ሰላም እንዴት ነሽ እናቴ? እግዚአብሔር ይመስገን። ሰላማችሁ ይብዛ። ቀጥሉ። አለው ደህና ነሽ ወይ? ሁሉ ሰላም። ሌሎቻችሁንም ሰላም ብያለሁ። ነፋስ፣ ሻንጣ፣ መዲ፣ ማልዳን ነው የሚለው። ሁላችሁንም ሰላም ብያለሁ። ኤኒታይም ከፈለጋችሁኝ እዩ ሼር አድርጉልኝ፣ እመጣለሁ። ልደት የምጠይቀው ነገር አለ። ልዱ አሁን እኔ ማለት ጀስት ማለት ፌላሪቲ ስታየው እስከ መቼ ነው ማለት? አሁን እኛ ማንንም ስንናገር ቤተክርስቲያን ባስቀመጠችው ፍሬም አለ። ከዛ ፍሬም ስለወጣ አዲስ መጣ ነበረ ኖረ አልኖረ ሲባል እንዴት ነው ቶለሬት ተደርጎ ልናልፈው የሚገባው? ጀስት እዚህ ላይ ነው ያለ ነው የመጣንበት ትሬንድ ነው ሁሉ ነገር እንትን የሚለው እና እውነት ከሆነ እውነት ነው። መለኪያችን ከግላችን አውጥተን አይደለም። ማንም ይሁን ልክ ያልሆነ ነገር ልክ ለማለት ለምንድን ነው ጊዜ የሚሰጠው? ማንም ቢሆን ማለት ነው። ልትመክረው ትችላለህ እንደ እንትን፣ ግን እዚህ ሁሉ ድረስ እስኪሄድ ድረስ ጀስት ለምንድን ነው ዝም የሚባለው? ለምሳሌ አሁን የሰራው ስራ ትናንትና ልክ አይደለም፣ ግን ይህን ስራ ከመስራቱ በፊት ተው ቢባል ኖሮ ለዚህ ይበቃል ወይ ነው። ለምንድን ነው? እውነት ከሆነ መጋፈጥ መቻል አለብን ማለት። እውነቱን ደግሞ ከኪሳችን እኛ በእኛ እይታ አይደለም ስንቃወም ምንም ስንል ከቤተ ክርስቲያን አንጻር ለምን አንኖርም? አንዳንዱን ቶለሬት እናደርጋለን። በቃ ስንፈርድ ለምን የምር አይፈረድም? እኔ አሁን እዚህ ቲክቶክ ላይ ያልገባኝ ነገር ለአንዱ በጣም አግሬሲቭ ሆነን እንሄዳለን። ጀስት ይህንንም እንደዚህ አይነት ፌለሪቲ እንዲመጣ ያርቃሉ ተብሎ ቲክቶክ ላይ መጡ አካሎች መርጠው ነው የሚያርቁት። አንዴ ሁሉም ሲያጠፋ በቃ መዳኛ እውነት ነው ቤተ ክርስቲያን። በዛ ተመዝኖ ለምን ክሪቲሳይዝ አይደረግም? ለምንድን ነው ቶለሬት የምናደርገው? እኛ ቶለሬት እንድናረግስ መብቱ ማን ሰጠን? ወደ እውነት እንድንመራ እንጂ። እኔ የማይገባኝ ነገር ነው የሆነ ሰው ሲያጠፋ በብዛት አግሬሲቭ ሊሆነን ምናምን አቢዩዝ እስከማድረግ ደርሰን እንቆጣለን ምናምን ማለት ነው። የሆነ ሰው ደግሞ በጣም ከባድ የሆነ ነገር እያጠፋ እያየን ዝም ብለን እናልፈዋለን። ቶለሬት እንዲህ አይነት ማመቻመች ከቀጠለ ይህ ስህተት አይቀጥልም ወይ ነው እኔ ጥያቄ። አንተ እንደ ቤተ ክርስቲያን አስተማሪነት ጀስት እንደገባህ ማለት ነው። መለኪያም የቤተ ክርስቲያን ትምህርት ነው። ከራስ አምጥተን የምትለው ነገር ያንን ነገር ደግሞ ሲፋለስ ስታይ ለምንድን ነው ቶለሬት የምታደርገው? አንተም ያው ፍሬንዶችም በአካባቢ እንዲመለሱ ማቅናቱም የለብህም ወይ ነው። ይህን ነው እኔ የምጠይቅ። ያ በእርግጥ ቅድም ማነው ቤኪ ነው ከኬኮን ያነሳው ሀሳብ አለ እና ብዙ ጊዜ ቶሎ ብለው መናገር ነገራችን ወደኋላ የሚለው
አላረል የሰውን ስነ ልቦና ቶሎ ላለመጉዳት ከመጠንቀቅ አንጻር እየተባለ ብዙ ጊዜ ሀሳቦች ይሰጣሉና ግን እውነቱን ለመናገር እውነቱን እውነት ሐሰቱን ሐሰት ማለት ግዴታ ነው። እኔ ብዙ ጊዜ እንደዚህ አይነት ነገሮች ላይ ፊት ለፊት ላይ አልገባም፣ ከባህሪም አንጻር ከብዙ ነገር አንጻር። ግን በውስጥ ከግለሰቦች ጋር ማውራት ያለብኝን ነገር አወራለሁ። አሁን ላይ ግን አንተ የሰጠው ሀሳብ እኔ ደግፈዋል። ለሁሉም እኩል ነው። እኔም ባጠፋ እኔም ልገሰጽ የምገባው በትክክል ነው። ሌላም ሰው ሲሳሳት በትክክል ነው። በቃ እኩል ተመዝኖ እኩል ነው ሊነገረው የሚገባው። ለአንዱ ቀዝቀዝ ብሎ ለአንዱ ሞቅ ብሎ አይነት የሚባል ነገር ሊኖር አይገባም ብዬ ነው ማምኑ እና ዞሮ ዞሮ ሁላችንም በቤተክርስቲያን ስም ነው እዚህ ቦታ ላይ እየመጣ ነው። ኦርቶዶክሳውያን ስለሆንን ዋነኛ መገለጫችን ቤተክርስቲያን ናት። ስለዚህ እኔ አሁን ልደተ ቃል ቤተክርስቲያንን የሚያጠለሽ ነገር በጣም ደጋግሜ ባደርግ ለእኔ ብለህ ሳይሆን የምትናገረኝ መጀመሪያ ለቤተክርስቲያን ክብር ነው። ከሚቀድመው የቤተክርስቲያን ክብር ነው። በእኔ ምክንያት የሚሰናከል ሰው ይኖራል። በእኔ ምክንያት ዋጋ የተከፈለላት ቤተክርስቲያን ስትዋረድ ማየት ማንም አይፈልግም። ስለዚህ እንደዛ አይነት ስነልቦና ከፈጠርን ሳናዳላ እንናገራለን። እንደዚህ አይነት ነገሮች በእርግጥ ድፍረት ይጠይቃሉ፣ ዝግጅት ይጠይቃሉ፣ ማስተዋል ይጠይቃል፣ መመዘን ይጠይቃል፣ አለመቸኮል ይጠይቃል፣ በእርጋታ ነገሮችን ማየት ይጠይቃል እና ምንጊዜም እኔ ወደፊትም ቤተክርስቲያን እናት መመዘኛ እንድትሆን የምፈልገው ከማንኛውም ሰው ጋር ስነጋገር ልክ ይሁን ሐሰት መመዘኛ የማድረግ የምፈልገው ቅዱስ ቤተክርስቲያን ነው እና አሁን ሙሉ ለሙሉ ተቀብያዋል። እኔ ስናገር አይተኝ አታውቅም። ሰው ብዙ ጊዜ ሲሳሳት እንደዚህ ምናምን ቤተክርስቲያን በቃ የሆነ ቀድሜ ማስበው ምን የሆነ ችግር ውስጥ ገብቶ ሊሆን ይችላል፣ ወይ የሆነ ሰው ይመክረዋል፣ ወይ የሆነ ሰው ይገስጸዋል፣ ወይ ደግሞ በእንደዚህ አይነት ችሎታ ያለው ሰው ደግሞ ያንን ነገር ሊያወራው ይችላል ብዬ ስለማምን ነው እንጂ አሁን ከዚህ በኋላ ግን እኔም ልሳሳት ሌላ ሰው ይሳሳት በቤተክርስቲያን ደረጃ ከግል ጥላቻ በራቀ መንገድ በቃ እንዲህ ስለሆንክ ተሳስታል፣ ይሄ ደግሞ ከቤተክርስቲያን አንጻር ልክ አይደለም ብሎ መናገር መልመድ ልክ ነው። ፐርሰናሊ ሰውን አታክ ሳናደርግ የሰራው ልክ አሁን ጴጥሮስን ክርስቶስ የገሰጸው በማንነቱ ሳይሆን በስህተቱ ብቻ ነው። እንደዚ አይነት አካሄድ ያስፈልገናል እና ሀሳብን እደግፈዋለሁ ልል ነው በስተመጨረሻ ፋሲል። ልክ እንደዚ መሆን ያለበት ለእንትን አይደለም። ኖርማሊ አሁን ሁላችንም ማመን አለብን ብለን የምናስበው በአካል ተገናኝቶ የሚያክሰል የግል ጥላቻ ከማንም ጋር ይኖራል። እኔ ይኖረኛል ብዬ አላምንም። ያው እግዚአብሔር በሚያክስ ወርድ በቃ ረሰዋለሁ ሁሉም። ግን እንዲህ አይነት ሜንታሊቲም ሊኖረን አይገባም። ከግል ጥላቻ ከመቅናት ሰምቲንግ ጋር ልታስቀናንም ልንጠብቃት የሚገባት አንድ ቤተክርስቲያን ያለችን በዛች ተግባብተን ተራርመን ማለት እኔ ጋር ፐርፌክሽን አለ እዩ ጋር ሰምቲንግ አይደለም። እኛም ብናጎድል ልናበላሽ ምናምን እንችላለን። ማለት ስናበላሽ አግሬሲቭ ሆኖ በመናገር ምናምን ሊሆን ይችላል። ግን ከግል ጥላቻ ተነስተን ማንንም አቢዩዝ የሚያደርግ ሰው አለ ብዬ አላምንም። በተለይ እኔ አብሬያቸው ከቤተ ክርስቲያን አንጻር ነው። ማንም ከማንም ጋር የግል ጥላቻ ይኖራል ብዬ አላስብም። ግን አንዳንዴ በብዙ ስንተላለፍ ሰው ነው። በዛ ነው እኔ በግል ጥላቻ ምናምን የሚባል ነገር እኔ አላምንም። በላይፌም ኖሮብኛ ግን ይዤው የምወርደው ነገር የለም ስኖር ማለት ነው። ግን ያገናኘን ቤተክርስቲያን በአካል እንኳን ተገናኝተን ማናቅ ሰዎች ያግባባችን እቺ ቤተክርስቲያን ነው። ምንን አንሆን አንተዋወቅም። በዛ አንግል ሲሆን ሰው ደግሞ ሲተች ፖዚቲቭሊ ማንንም ለምን ብላችሁ የመጠየቅ ኃላፊነት አለባችሁ። ለምን እንዲያልክ እንዲህ ከምትሸሽ ማናችንም አሁን አንድነትን መፍጠር የምንችለው ጀስት ምንድነው ችግራችሁ? ለምን እንዲያላችሁ እና አንተስ ለምን ይሄ ምንም ኖርማል ነው። በክሪቲሳይዝ ብንደራረግ ሁሌ እኔ እያጨበጨብኩልህ ልኖር አልችልም። ዛሬም አውርተን ነገ የማይሆን ነገር ከሆነ ለምን አረክ ብዬ ልናገር ይችላል። አይ አረኩት ብለህ እንዲህ ተሞላልተን ጆይንት ፈጥረን ምናምን እንደዛ ብንቀጥል ነው የሚሻለው ብዬ ነው የማስበው። በዛ እንግል ነው ከጥላቻ ማንም እኔ እዚህ ጋር ቢሰድበኝ ምናምን ከጥላቻ ነው ብያለሁ። የገባው ነገር አለ። የገባውን ነገር ገብቶ ቢያስረዳኝ የተሻለ ነገር ካለው ከሱ ጋር አብሬው ልቀጥል ይችላል። መሞላላት ነው ብዬ ነው የማስበው። እንደዚህ ማንም እንዲያስብ አንፈልግም። እኛም ከግል ጥላቻ ነው ብዬ ልደት በዚህ ነው ያላስብ። ከቤተ ክርስቲያን አንጻር ነው ሁላችንም የተነሳ በዚህ ተሳስበን ልንሞላላ ልንተራረብ እኛም መማር የሚገባን እንድንማር በቤተ ክርስቲያን ፍሬም ውስጥ በእሷ መለኪያው ነው እንድንቀጥል ነው የምንፈልገው። ከዚህ የዘለለ ምንም ነገር ያለው የለም። በምንም አንገናኝም። በዛ አንተም ተረዳው። እኔ እንደዛ ነው የማስበው። ቴንክ ዩ። አሪፍ
ዛሬ ልደትን አስቸግረዋለሁ። እንትን እዚህ ቤት ፋሲል ሻለቃ ነው። ሻለቃ ሻምበል ከላይ ያሉ ከኩሻ የቤቱ አባሎች ፎሎ አድርጎ ፋሲልን በእናትህ ዛሬ አስቸግረሃለሁ። ልደት አሪፍ ልጅ ነው፣ ተወደዋለህ፣ ምርጥ ልጅ ነው። በውይይት የሚያምን ሰው ነው ፋሲሉ። ተሙሻ አባቴ ይቅርታ እንዴ እየወጣው ስለሆነ ነው። እሺ ችግር የለም። ሰላም ሁኑልኝ። ልደትዬ ቴንኪው እወዳለሁ። እንዴት ነህ እዩ? አጋጣሚ ሆኖ ሰላም ብያለሁ። እንዴት ነህ? ሌሎቻችሁንም ሰላም ብያለሁ። እንደ አጋጣሚ ሆኖ በሾርኒ እኔም ላስላስ ደረግና ታች ላይ ረዥም ሰዓት ቁጭ ብዬ ነበርና ዲያራም ኮመንት ስትጽፍም እየዋ ነበር። አዶና የሚባል ልጅ ሲጽፍ እሷ እየመለሰች ነበርና ዲያራ ተመስገን ተሳስቷል ብለሽ የምታስበው ሀሳብ ካለ አሁን በማስረጃ አክፈቺና አይቶ እሱ ጻፈ፣ እሷ መለሰችለትና ዲያራ ወይም ኤልሳ እኔ ተመስገን ተሳስቷል ወይም ደግሞ ገንዘብ ፍለጋ ነው የመጣው ብለሽ የምታምኚበትን ማስረጃውን እንድከፍቺልኝ እፈልጋለሁ። ለዚህ ነው የገባሁት። ልጠይቅሽ ነው የምገባው ቢባል ነው አሁን ከአሜት የጸዳ ከትችት የጸዳ ሁሉንም በክርስቶስ ኢየሱስ ነው የምወደው። ኬኩኔ ላይ የተመቸውን ቪዲዮ ሰርቷል። ያየው ነገር ልክ ስለሆነ ኬኩን አልተቸውትም። ልክ ነው ብዬ አልፌያለሁ። ኬኩን አልሰድበውም። ኬኩ ግን ቪዲዮ ከመስራቱ በፊት ቆይ ተሙሻ ይሄን ነገር እንዴት ነው ብሎ ቢጠይቀኝ ሞር አወራው አስረዳው ነበረ። ስላልጠየቀ ግን ቪዲዮ ሰርቷል። ለሰራው ቪዲዮ በቃ የሚገባውን ነገር ነው የምቀበለው። በቃ መልካም ኢስና ግሌስን እቀበላለሁ እና ይሄንን ላልሹ ብቻ ማስረጃ ፈልጋለሁ። እግዚአብሔር ያክብርልን። እኔ ማናችሁንም የምጠላበት ነገር የለም፣ ማናችሁንም የምወድበት ነገር የለም። ለምሳሌ ያክል ልደት ወዳጄ ነው፣ ጓደኛዬ ነው። አንድ ቀንም ከኔ ጋር ስለ ፐርሰናልም ሆነ ስለ ቤተክርስቲያን ነገር አውርተን አናውቅም። ለአንዳንዶቹ አውርቻ አውቃለሁ ብሎ አውርቷል። እሱ ሰምቼዋለሁ። እዚህ ጋር ከኔ ጋር እንደዚህ ተሳስተሃል፣ እዚህ ጋር አስተካከል ብሎኝ አውርቶኛ አያውቅም። ልደት ሰው ማንም ላይ ቀለም አይሰራም እና ቀለም መስራት ልክ አይደለም። ስህተት ካለብኝ እታረማለሁ። ሰው ነኝ። አንድ ጊዜ ላውራ። ሰው ነኝ፣ እሳሳት እችላለሁ። ከተሳሳትኩኝ እታረማለሁ። የማይሳሳት አለ፣ ከድንግል ማርያም የተወለደው ክርስቶስ ኢየሱስ ይባላል። እሱ አልተሳሳተም። በሁሉ ተፈትኖ ሁሉን ያሸነፈ ከኃጢአት በቀር ሁሉን ድል የነሳ ክርስቶስ ኢየሱስን ነው የተከተልኩት። ማንህንም አይቼ አልመጣሁም፣ ማንህንም ልከተል አልመጣም። እኔ ሰው በከተል ኖሮ ቲክታክ ላይ ካሉ ልጆች ኃጢአት ነበር የምወርሰው የነበረው። ኃጢአትን አይደለም የወረስኩት። ከድንግል ማርያም ልጅ የተወለደው ከክርስቶስ ኢየሱስ ጽድቅን የተቀበልኩት። በዚህ ነው ማምነው። ስለዚህ እሱን ብቻ እንድታስረጅኝ እፈልጋለሁ። ቆይ አንዴ ቆይ፣ እኔ እንትኑ አልገባኝም ነበረ። እዩሻ ቆይ አንዴ ተረጋጊ። እኔ ማለት አሁን የመጣሁት ስለተመስገን ምንም አላወራሁም። ቆይ ሚዩት አድርጊ። ይሰማል አይደል? እኔ ስለሱ ምንም አላወራሁም። ቆይ ሚዩት አድርጊ። ቆይ እንደዚህ አይደለም። ቆይ ተረጋጊ። እኔ አሁን ያው ስክሪንሻት አንድ ጊዜ እዩዬ፣ አንድ ጊዜ ስክሪንሻቱን ላሳይ። እኔ ያኛው ሲጀመር ባዶ አካውንት ስለሆነ ያለ ማስረጃ ስለማላወራ ለዛ ነው። ቆይ እኔ ልጁ የጻፈውን እሷ የመለሰችለትን አሁን እኔ ቪዲዮ ይኸው ላሳየ ነው። ቪዲዮ ስክሪንሻት አድርጌዋለሁ። እኔ እንትን አይደለሁም። እዚህ ጋር በትልቁ አድርገኝ አንድ ጊዜ እዩዬ። እሺ በትልቁ አድርገኝ። ከማውራት ባሻገር ጥላቻሽን እዛው ማድረግ ትችያለሽ። ቆይ ሰሙ እንደሱ አይደለም። ቆይ ሰሙሻ ቆይ ጥላቻ ያለብሽን ጥላቻ እዛ ማድረግ ትችያለሽ። እኔ ተመስገን እባላለሁ። ማንንም ሰምቼ ማንንም ተከትዬ አልመጣሁም። ቆይ ሰሙሻ እሺ፣ ለራሴ መመለስ። ቆይ እኔን አዳምጠኝ አንድ ጊዜ። ቆይ ላሳየህ ነው። እሺ ሄድ አባት ላዳምጥሽ። አሁን እዛ ጥላቻሽን በልክ ማድረግ ትችያለሽ። ቆይ ተሙሻ እኔን አዳምጠኝ። እሷን ተይ ብያታለሁ አይደል? እሺ ነው ያባ ልታወራ ያልፈቀድኩላት አንደኛ እኔ ታላቋ ነኝ፣ ሁለተኛ ነገር ደግሞ ያው የታላላቆችን ነገሮች ማስተካከል እንችላለን ብዬ ስለማምን ነው። የፈለገውን ያክል እንደዚህ ኮሜንት ብትደራረጉ የሆነ ስህተት ካለ እኔ አሁን ለምሳሌ በጣም በህይወቴ ውስጥ የሚከብደኝ ነገር መሰላችሁ፣ አንድ ቀን ካሳለፉ ሰው ጋር መጣላት አልፈልግም፣ ችግርም ቢኖር ማለት ነው። በጣም በህይወቴ የምፈራው ነገር እማላውቀው ከሆነ ችግር የለብኝም፣ ረግጠዋለሁ።
አንድ ነገር አይጨምርልኝም አይቀንስልኝም። ዲያራ ትንሿ እህታችን ነች። ተሙሻም ማቀ በደንብ ደግሞ ከአንተ ጋር በደንብ የተገባቡ የመጣው ደግሞ በእነሱ የበለጠ በጣም ነው የሚጨነቁልህ፣ ይወደዋል። ይህን ስለማቅ ነው። የአንተን ጓደኞች አውቃቸዋለሁ። ኮሜንት ላይ አሁን በተባለው መንገድ ላይ በስነ ስርዓትም አላነበብኩትም፣ ግን እንደዛ ሆኖ ከሆነ ዲያራም እንደዛ ማድረግ የለብሽም። ሀሳቡን እንትኑን ሰጥሻለሁ፣ ታወሪያለሽ እንጂ እንደዛ መሆን የለበትም። እዩዬ አጋጣሚ ሆኖ ኮሜንቱ ምንድነው የሚለው? ለልደት ተሙና ደምረው ስርዓት የያዙ እኔ ተመስገን እባላለሁ። ደምረው ነው ተሙ አይደለም እኮ ቆቆ እሱንማ ኮና ምብያለሁ። ሰሙ ነው። አዎ ላሳይህ እኮ ነው። አዎ ከዛ በኋላ እኔ ተመስገን እባላለሁ። ደምረው አይደለም። ቆይ እኔም ደግሞ ልደትን አይደለሁም። እሷ ምን አለች ታዲያ? እሱ ምን ያርጋቸው? ቆይ ምን ያርጋቸው ለማለት ልደት እኔ ሊመራኝ አይችልም። እኔ ልመራው እችላለሁ ልደትንም ከፈለግ። ቆይ አሁን እኛ ብዙ ጊዜ እየተናደድን የምናገረው ንግግር ነው። እኛ ነው ሰው እንዳለ እንዲጣላን እየተፈጠረ ያለው። ቆይ እንደዚህ አይነት ነገር እኔ አሁን እንድትጣሉብኝ ሳይሆን ነገሮችን ለማስተካከል መሞከር ይሻላል። በነገራችን ላይ ተመስገንም ልደትም ወላ ማንም ሰው ቢመጣ እናንተ በምታዩት አይን ማንንም አያስተካክልም። ተጽዕኖ ፈጣሪነት ለራሱ ነው። እነሱ ስለተናገሩ ምን ነገር አያስተካክሉም። ኦኬ ልደተ ቃልንም ተመስገንም ወዳችኋለሁ። ኢቭን ችግር ቢኖር እንኳን ራሱ ከኔ በረቀቀ መንገዱ ከኔና ከኪኩን በረቀቀ መንገዱ እነሱ ተናግረው ነገራቸው ማስተካከል ይችላሉ። ዲያራዬ ሀሳብሽን ኮንሰንትሬት አድርገሽ እንዲህ ስሜታዊ ባልሆነ መንገድ ላይ ነጥብሽን አስቀምጪልኝ። እንድትጣሉ አልፈልግም። ሲጀመር እንደዚህ አይነት ነገር ውስጥ ከገባችሁ እኔ ማናችሁንም ማውራት አልፈልግም። ቀጥይናት። እሺ እድል ከሰጠኸኝ ላውራ። እኔ ያልኩትኝ ስለሱ አንድም ቀን ክፋት አላወራውም። ለሱና ለልደት ምን አይነት ቦታ እንዳለኝ ካንተ በላይ የሚያውቅ ሰው የለም። ይዩሻ ታውቃለህ። ይሄ ደግሞ ሀቅ ነው። እኔ አንድም ቀን እሱ ላይ ክፋት አስቤ አላውቅም። ከብዙ ነገር ውስጥ ባለውለታዬ ነው ተሙ ማለት ነው። አሁንም ደግሞ እሱ ላይ ምንም አይነት ክፋት አልጻፍኩም። ከስር ሲናገር ነበር አዶና የሚል አካውንት ቲክታከር ሲያወራ እና ልደት ምን ያድርግ ነው ያልኩት። አዎ ልደት አሁን ስለ አንድ ሰው የግል ህይወት አይመለከተውም። ተመስገንም እንደዛው አይደል? አንዱ ስለ አንዱ ሰው ህይወት ይመለከተዋል? አይመለከተውም። እኔም ያልኩኝ ይሄንን ነው። አዶናይን ባትቦልኩት ቴክስቶቹ ይመጡ ነበረ። እኔ ምንም አላልኩም። በክፋት ከወሰድከው እኔ ግን ማለት ነው እንደዚህ ስላልጠበቅኩኝ ደንግጫለሁ። እኔ ይሄንን ካንተ አልጠብቅም ወንድሜ። እኔ በጣም የምወድ ላንተ ብዙ ንጹህ ወንድሜ ነህ። እሱ ነው ማውቀው። እኔም ማውቀው ዲያራ እሱ እንደምትወዱ ተመስገን እናውቃለሁ። በፍጹም በትክክለኛው ሰው እንኳን የእሱን ስም በስተት ቢያነሳ እዩ ቢያነሳችሁኛል አይደል? እንዴ ለተመስገን ስንት ቤት ተቦልቻለሁ። አስታርቃቸው፣ በቃ አስታርቃቸው። ሚስ የሆነ ነገር እኔ ረግጦኛል። ቀጥይ። በማርያም የሚገርም ነው። ቀጥይ። እንዴ ልጨርስ። ያራት ቀጥይ። በሱ ምክንያት ብዙ ተሰድቤያለሁ። ፎቶዬ እስከሚዘቀዘቅ ድረስ በእነዚህ ሶስቱ ወንድሞች በጣም ተሰድቤያለሁ። ምክንያቱም በጣም ከልቤ ስለምወዳቸው ማለት ነው። ለኔ ግን ይሄ አይገባም። አታልቅሽ። በማርያም ተመስገና ናተሜ ተሙሳ ነው። ቆይ ሁላችሁም ዝም በሉ አንዴ። ተሙሻ ና ተመለሰ። ግባና ይቅርታ ይበላት። በቃ ይጠይቃል፣ ይቅርታ ይላታል እኮ ግባና ግባ በለው። እኔ በስስት ማይቸው ወንድሞቼ በቃ ታለሜ በቃ ፋሲሎ አንዴ ዝም ማለት ነው። ተመስገን ሁላችሁም ዝም በሉና ማንም ሰው እንዳያወራ። ሌላ ጊዜ አትንጫጫችሁ ያላችሁ ማልቀስ ያለበት ሰው ማልቀስ ይችላል። እሺ እኔ እንባ አሳስቦኛል። ስሙኝ እዩ። እሺ ቆይ ተመስገን ዲያራ ታውራለሽ። አውሪ ዲያራ አውሪ። እዩሻ ፕሮፋይሌን ገብተህ ቲክቶኬን እንዳለ ይኸው እኔ የሰራሁት አንድ ነገር የለም። በጣም ስለምወዳቸውና ዋጋ ስለምሰጣቸው ነው። የእነሱን ፖስት እንኳን ነው የምፖስተው ማለት ነው። ገብቶሃል አይደል? በልደት ምክንያት ማለት ነው። በጣም የምወዳቸው የማከብራቸውን ብዬ የማስባቸውን ሰዎች አጥቻለሁ። ቦልከውኛል።
ይሄንን ደግሞ ተመስገን በስነ ስርዓት ያውቃል። ስለዚህ የማንም ወገንተኝነት የለኝም። ገባ ነው እዩ ግን እኔ ምንም አልፈልግም። ቢሮ ልገባ ነው፣ ሰዓት የለኝም። በነገራችን ላይ የመግባቱ እቅዱን ቦታውም አልነበረኝም። አንዳንድ ጊዜ ሰዎች ሐሳብ ሲሰጡ ሾርኒ የሚያወሩ ሰዎች ያመኝ። አሁን ለምሳሌ አክል ኬኩን ላይ ቪዲዮ ሰርቷል አልኩ። ኬኩ ቪዲዮ ስለሰራ እንደ ወንድም እኔ ጋር ቢደውልም አማወራው ይሄንን ነው የሰራውን ቪዲዮ ደግሞ ልክ ስለሆነ ደግሞ አልተቃወምኩትም። በቃ ዝም ነው ያልኩት። አይቼ ኬኩን አልጠላውም። ሰው ስህተትህን ሲነግር ልጠላው አትችልም። ጎበስ ገብቷል። ልትማርበት እንጂ እቺ ዓለም እየተማርን የምንቀጥልባት እንጂ ሊያስተምሩን የሚመጡ ሰዎችን ለምን ብለን የምንከላከልባት አይደለች። አለቀ። ከዚህ ጋር በተያያዘ እኔ ቁጭ ብዬ ስባኛለች እኮ መጀመሪያ ልደት እያለ ራሷ ዲያራ ስባኛለች። አልገባውም። ለምንድን አልገባውም? ስራ እየሄድኩ ነው፣ ወደ ስራ እየሄድኩኝ ስለሆነ መግባት አልችልም። ታች ላይ ቁጭ ብዬ ግን ውይይታችሁን እየሰማሁት እና ሰው ተመስገን ከተሳሳተ ማይታረመው ለምንድን ነው? ይታረማል። ተመስገንን ግን በእልህ አይደለም የምታረመው። የገባውን እውነት ወይም ደግሞ የተረዳከውን እውነት በማክበር ነው የምትጠይቀው። እየሰደብከው ለተመስገን ልታስረዳው አትችልም። ማንነውስ በስድብ ሊታረም የሚችል በፍቅር ካልሆነ በቀር። ስለዚህ እዛ ጋር ኮመንት ሲጽፍ ያንን ሰው አላውቀውም። በሰው ፕሮፋይል ላይ የመጣው የሰው ስም ነው። ያንን ጽሁፍ ሲጽፍ ልክ ላይሆን ይችላል። ሁላችንም ስሜታ የሆነን ኮመንት አንጽፍም። እሱ ምን ያርጋችሁ ነው ያለችው። እኔ አሁን ምን ያርጋ አይደለም ምን ያርገው አይደለም ያለችው። እሱ ምን ያርጋቸው ነው። ፋይ አይመለከትሽም። ለተጻፈው ሁሉ ኮመንት መልስ አትመልሽም። ማንም ጠበቃ አድርጎ አልፈጠረሽም። ኦኬ ይሄ ወንድማዊ ምክር ነው። ትክክል ነው ያልከው። አንድ ነገር ግን እኔ እጠይቅሃለሁ። አሁን ተሙሻ እሺ ነው ያባል አሁን እኔ ጸቡ ይሄ ሌላ ግጭት ምናምን ካለ እኔ እናንተ እንደዋወላለን ታውቃለህ። ፒስሊ ብራዘር ነው ኧረ ከማንም ጋር ግጭት የለም። ጌታን እኔ በጣም ወዳት እማከብራት እንደ እህት ነው ማያት ይሁንና ሐሳቤን ላስቀምጥ። ጀመር የደብረ ዘይት ልጅ ናት። ሐሳቤን ላስቀምጥ። እንደምታፍታላት ታውቃለች እሷ ራሱና ያን ጽሁፍ ጽፍ እኔ ከሌላ ሰው ቢጽፍ እኮ አልናደድም። ሐሳቤን ላስቀምጥ። ቆይ ሐሳቤን ላስቀምጥ። ለዛ ነው አሁን ብዙ ጊዜ የራሳችን ሰው እኔ አሁን ለምሳሌ እዚህ ጋር ማለት 1 ሚሊዮን ሰው መጥቶ ቢሰድበኝ ግድ አይሰጠኝም። ኬኩሻ ብዙ ጊዜ ማለት ነው የሚቆጣኝ ቦታ ላይ እና ተው ሚሊዮን ቦታ ላይ የምሰማው ስለምወደው ነው። ላጣው ስለማልፈልግ አንድ ምንም ሳላጠፋ ቢያስቀይመኝ 1 ሚሊዮን ሰው መጥቶ ከሚሰድበኝ ይልቅ በሱ ልበሳጭ ይችላል። ስለማያቀኝ ሰው ግድ ሊኖረኝ አይችልም። ዲያራ ላይ ከተናደርክባት ስለምትወዳት ነው። በቃ አለቅ ያንተ ስለሆነች ነው። አንድ ነገር ልበልህና አሁን እሷ ስላለቀሰች ብቻ ይቅርታ ጠይቃት። ከዛ ችግራችን ደግሞ እኔ ኦልሞስት አልፈልግም። እረፍ ይሻ ሚዩት አድርጊ። ይሻ እረፍ። ሚዩት አድርጊ። እረፍ። ሚዩት አድርጊ። ኖ እረፍ። እሺ ሚዩት አድርጊ። ሚዩት አድርጊ አልኩሽ እኮ ታላቅሽ እኮ ነኝ እኮ እኔ እዩ ቢሮም ሰዓት ጌታን ልገባ ነው። በቃ ከ2 ደቂቃ በኋላ ደርሳለሁ። አሁን አካባቢና ላለው ለኔ ግን በቃ ይቅርታ አድርግልኝ። እውነት ተምዬ እኔ ግን አንተን ግን ይቅርታ አልጠይቅህ። እኔ አንተን ይቅርታ ትክክል አልሰራም። ችግር የለውም። እኔ ልንገራችሁ እውነት እኔ በብዙ ምህረት ተደረገልኝ። አንተ ጋር እናወራለን። ብዙ ኃጢአተኛ የሆንኩኝ ብዙ እግዚአብሔር ይቅር ያለኝ በሱ ምህረት የዳንኩኝ አሁንም በሱ ምህረትና በዙ ቸርነት የምጓዝ ደግሞ በአግባቡ ደግሞ ጾመን እየጾመን ያለውኝ ክርስቲያን ነኝ። ገብቶሃል? መስዋዕትን ማቀርበው በወንድሞቼ ላይ ኃጢአትን ወይም ደግሞ ስድብን እየዘራውኝ አይደለም። እኔ ዲያራንም ይቅርታ ጠይቃታለሁ። በድያት ከሆነ በጣም አሳዝኜሽ ከሆነ ይሄው በእግዚአብሔር አልፈልግም። እረፍ በቃ አልፈልግም። ስለምትዋደልሽ ተከራክረን አንድ ጊዜ እና ለተደረገው ነገር ሰው እንደ ክርስቲያን ሆኖ ሲያስብ ሰው ለወዳጁ ራሱን እንኳን ሊሰጥ ይችላል። እንኳን ሌላውን አይደል ለሚጻፉ ኮመንት እኔ ሌላ የዓለም ሕዝብ ሁሉ በጠቅላላ ሲሰድበኝ መልስ መልሼ አላውቅም። ብዙ ሰው ቪዲዮ ሰርቶብኛል፣ መልሼ አላውቅም። ያመመኝ አንቺ ኮመንት ነው እንዲህ አልኩኝ። ተሙ ተብሎ ስሙ እየተጻፈ ለዛ መልስ ስትመልሺ ለልደት ነው የተጻፈለት፣ ልደት ይመልስለት። አንቺ ምን ቤት ነሽ? ለልደት አይደለም የተጻፈው።
ለልደት አይደለም። ሲቀጥል ደግሞ ነገም ዛሬም ሆነ ከእውነት ጎን ቆማለሁ። ሲቀጥል ማለት ነው የማንም ጠበቃ አይደለሁም እኔ። ይሻል ሆይ ለምንድን ነው እንደዚህ የምታደርገው? ቆይ ዲያራዬ አንድ ነገር ዲያራዬ ተረጋጊ። ቆይ እናቴ ሀሳብ ላቅርብ እንዴ? እመብርሃን ነው የምልሽ። በጣም ነው የምወድሽ፣ በጣም ነው የማከብርሽ። ለወንድሞች ያለ እውነተኛ ማንነትን ስላሳየኸኝ ማለት ነው። ሲጀመር እኔ በኋላ ይኸውልሽ፣ በኋላ አንድ ነገር ልንገርሽ አይደል? እንዲህ ተባለ ጭቅጭቅ፣ እንደገና ጸብ እንዲረዝም አልፈልግም። በጣም ነው የምጠነቀቀው፣ በጣም ነው የምወድሽ። ምክንያቱም ለወንድሞች ያለሽን እንትን አውቃለሁ፣ ቅርበት አውቃለሁ። ስለዚህ በነገራችን ላይ የሚዋደድ ሰው ነው መጨቃጨቅ ደረጃ ትክክል። ስለማንም ሰው ግድ እንደማይሰጣችሁ አውቃለሁ። የምትወዱት ሰው ጋር ሲሆን ግን እልህ ይዛችኋል፣ አውቀዋለሁ። ተሙሻ እንዲደውልለታለሁ። ተሙዬ አንዴ ሀሳብ አንድ ጊዜ እዚህ ጋር ማለት ቤኮ ተሜ ራሱ ማለት ነው። ተሜ እንደዚህ አሁን ኮመንት ያየው ስለሚወዳት እኮ ነው እንጂ አሁን እንደተመስገን አሁን መሰደብ እኮ ብርቁ አይደለም እኮ መሰደብ ብርቁ አይደለም። ሳሰቃየው ነበር ስለሚወዳት እኮ በቃ ስለሚወዳትና ይኸውልህ አሁን እኮ ችግሩ ምንድን መሰለህ? ቀድም እዩ ልክ እንዳለው ነው። እኔ እዚህ ጋር እዩን 1000 ሰው ቢሰርበው ጉዳይ አይደለም አውቃለሁ። እኔ ግን ትንሽ ነገር ብናገረው ለ15 ቀን ጥርቅም ያደርገኛል። በቃ ልክ እንደዛ። ለምንድን ነው ካልክ ስለሚወደኝ እኮ ነው። ሌላ ምንም ዴፊኒሽን የለውም። አሁን ተሜ አንቺንም መጥተው ሲናገርሽ ከዚህ አንፃር ዲዬ አንቺ እኮ በጣም የምታስተውይ ልጅ እኮ ነሽ። እኛን ሁላ የምትመክሪ ነሽ እኮ አንቺ። ይሄ ንግግር ለእኔ አይገባም። ስሚ ቆይ በቃ እሱ አለሽ እኮ በቃ እሱ እንደዚህ መሰለው። በቃ ምንድን ነው እንዴ መሰለው? ምን ሰው አልገደለ ይሄ ልጅ በቃ መሰለው። በቃ ተናገረ። እንደውም በሆዱ ይዞ ከመሄድ ልንገርሽ አይደለ እንኳንም ተናገረ። በሆዱ ቢይዝ ነበረ መሽቆቅ ምናምን ነገር ምለው እኔ ሰው የሆነ የተሰማውን ስሜቱን መጥቶ ሲናገር ነገ ስለምንገናኝ ብሎ ነው እንጂ ቦታ ባይሰጥሽ ኖሮ ማለት ነው የራሷ ጉዳይ ምናምን ብሎ እኮ ብሄድ መብቱ አይደለ እንዴ? መብቱ እኮ ነው። ግን በቃ ቦታ ሰጥቶሻል። እኔ አሁን የሚገባኝ እንደዛ ነው። ገባሽ አይደለ? ሶ የሆነ ትንሽ ሰከን በይና እንትን እስቲ ቆይ ሀሳብ ላቅርብና ልውረድ ወንድምየው። አንዴ ግን ለማን ነው ቤኪ ይቅርታ ሁላችሁንም እና ችግር የለውም እናቴ። ኮሜንቱን እኔ ቅድም ጀምሬ ስከታተል ነበር እና እንትና ማናት ዲያራ ልትረዷት አልቻላችሁም እና እኔ ላስረዳችሁ ነው። እና ብዙ ሰው ምን መሰለህ ያለችው ስለተመስገንና ስለማን ነው ደምረው ልደት ተጠያቂ መሆን አይገባውም ልትን ነው መልስ የመለሰችው እንጂ እንዲህ ኢሞሽናል የሚያደርግ አይደለም። ተመስገንን እግዚአብሔር በሚያውቀው ሂዱ እታች ሂዱና ኮሜንቱ አልጠፋም። ፋሲሎ ቢቦልከውም ማለት ነው እኔ ተውየዋለሁ ልጅ። ስለዚህ ዲያራ ላይ ምንም አይነት ጥያቄ ሊያቀርብ ራሱ አይገባም ነበር ተመስገን። ሁለተኛ ለማዳመጥ ልልሹ አይደለም አሁን እኮ እግዚአብሔር የኮሜንት አመላለሱን ስላልተረዳችሁ እንጂ እኔ ሁሉንም ሰው እየተከታተልኩ እኛም ተረድተናል ግን ለምሳሌ የሚዋደዱ ሰዎች እንዳይነጋገሩ መልስ እሱ ልክ ነው። ግን ተመስገን ራሱ ሊጠይቃት ራሱ አይገባም ነው ማለት እዛ ጋር እየተደማመጣችሁ ፕሊዝ ወደኋላ እንሂድ እኮ በቃ ታረቁ እኮ ሊሉሻ በቃ እኛ ተረድተናል ሳይሆን ሌላ ሰው እንትን በኔጌቲቭ እንዳስባት ነው ልጅቷ የመለሰችው መልስ። እኔ ስለምወዳት ማንም ቢያት በክፉ ቢያት ባያት ግዴታ እንዳትጨነቂ። ዲያራ ምን መሰለሽ እኔም እኔ ኮሜንቱን እንዳለ አንብቤያለሁ። በዛ አንግል ምናምን እሱ ለምን አየው አንቺም አላየሽ። በቃ እውነት ተናገረሽ፣ እውነትሽን ተናገርሽ። ያቅ ስላለሽ ነው የተግባባችሁት በሌላ ጉዳይ ሳይሆን በመንፈሳዊ ጉዳይ ነው። ኤክስኪውዝ ተጠየቂ ስትባይ ደግሞ ማለት ጥሩ ነገር ነው። እንደዛ ምንም አላሰብኩትም። አንቺ ታስቢያለሽም ብዬ አላሰብኩ። የቦለኩትም እኔ ነኝ። ግን በምን አዘንኩብሽ? ጥሩ መተሻል፣ ላካለሽ፣ እውነት አለሽ። በቃ ኤክስኪውዝ ተባይ ይቅርታ ጠይቃት ተብሎ ይቅርታ አልፈልግም ብለሽ ጓገጭ ማለትሽ ማርያምን የገነባሽውን ነገር የነበረች ጥሩነትን እንደናድሽ ነው የማየው። በቃ የእግዚአብሔር ሰው ነሽ። የምትገናኙ በእግዚአብሔር ጉዳይ ነው። ይቅርታ ስትባይ ይቅርታ ትተሽ ተበድለሻል ባየሁት። እሱም ልክ አይደለም። በዛ ደረጃ ማውራቱን ጓገጭማ አይገባም። በቃ መተላለፍ ነው። ስለምትዋደዱ ነው የተነጋገራችሁ። እሱም ስለሚወድሽ ነው ገብቶ የጠየቀሽ። ልጁን እኮ አሁን የታለ ያለው ልጅ አላለም። አንቺን ስለሚወድሽ ነው። አንቺም ስለምትወጁ በዚህ ደረጃ ኤክስትሪም ላይ ሄደሽ እንደማታስብ ይገለጽ። ከዛ ይቅር ተባባሉ ሲባል እንዳይለኝ ምናምን ማለትሽ
ማርያምን ቅድሜ የነበረሽን ነገር እንትን እንድልበት እኔ እናንተ በምናስበው በነገራችን ልጅም ስለሆነች ልትበሳጭ ስላለች መተው ነው። እሱ ጋር እኔ እድሜ ማተር ስለሚያደርግ መተው ነው። ይቀጥል ይሻባል። በጣም የሚያሳስበኝ ነገር አለ። ይሄ ጥሩ ነው ስለምትዋደዱ ነው። እሺ ዲያራዬ እኔ ተመችታኛለች። በነገራችን ላይ እዩ ታውቃለህ አይደል? እኔ የሆነ ስሜቴ ነው በቃና ተመችታኛለች። ተሙንም እኔ በሆነ ሰዓት ነበረ ማውቀው። እሱም አሪፍ በቃ የሚወደውን ሰው ይናገራል። ቤት ውስጥ እግር ከእግር ይጋጫል ምናምን። እኔ ከእህቴ ጋር ብዙ ጊዜ ስለምቀዋወር ይሄ ኖርማል ነው። እሷም እምቢ ምናምን ይሄ ምናምን የእህቶች ባህሪ ነው። ያው ሁላችንም መቼም ኢትዮጵያውያን እንተዋወቃለን። እኔ አሁን የሚያሳስበኝ ነገር እዚህ ጋር ተዋህዶ ልጆች 273 አላችሁ ታብታብ አድርጋችሁ። ይሄ የኔ ሐሳብ ብቻ ሳይሆን የብዙ ተዋህዶ ልጆች ሐሳብ እንዲሆን የምፈልገው ነው። የሌላም እምነቶች ካላችሁ ሄልፕ እንዲያደርጉ የምፈልገው ነው። እዩ ይሄንን በደንብ አድርገህ እንድትሄድበት ነገ ተነገ ወዲያ ስለምፈልገው ነው። የዮኒ ማኛ ነገር እንዴት አቅልላችሁ አያችሁት? እንዴት እያያችሁት ነው? አባቶች ቅዱሳን እየተሰደቡ እንደው ስራችን ሊሆን አይገባም። አሁን ሃሽታግ ብቻዋን መልፋት ነበረባት። እንደ ሐሳብ ነው። ይህንን ነገር እንዲታረም እንዲያዝ ስለምፈልግ ነው። እውነት ተክልዬ ተሰድበው እኛ ዝም ብለን መቀመጥ የነበረብን አባቶች ቅዱሳን እየተሰደቡ ዝም ማለት ያለብን ልጆች ነን። ይህንን እስቲ እናንተ እዩት። በማይረባ ነገር ላይ እየተጋን መሆኑን ስሜት ይሰማኛልና እስቲ ይህንን ነገር በደንብ አስምሩበት። ለምን እዩ በውስጥ በኩልም ትልቅ የሚባል ግሩፕ እንደዚህ ለተዋህዶ ያለክ ጥሩ ልብ ስለማቀውም ነው። እዚህ ጋርም እስካሁን ድረስ ስናወራ አሪፍ ነገር ስላላችሁ ነውና ይህንን ነገር ከምን እንዴት ማድረግ አሰባችሁ? እንደ ተዋህዶ ልጅነት ጥያቄ ላቀርብላችሁ። አሪፍ ነው ጥያቄውን በደንብ ነው። ዮኒ ማኛ ማን ነው? ምን መጽሐፍ ጽፈዋል? የሚታወቅ ሰው ነው? ማንም ላይሆን ይችላል። ግን እኔ ተዋህዶነቴን የሚነካ አባቴን የሚጻረር ከሆነ ሪፖርት አይደለም መስራት ያለብኝ ቪዲዮዎች እና አሁን ከ5-6 በላይ ቪዲዮዎችን ሰርቻለሁ። ግሩፕ ተከፍቶ ሪፖርት እየተደረገ ነው። እሱን ከሚዲያ ላይ የማጥፋት ዘመቻ ለምን የምታስታውሱ ከሆነ ከፌስቡክ እና ከዩቲዩብ ላይ እንደዚህ ነው ገንጥለን ያጠፋ ነው። የሆነ ሰዓት እንደዚህ ዘምቶብን ነበርና ይሄ ለሌላውም ትምህርት ነው። ለኦርቶዶክስ ጠልነትን አቅማችንን ከዚህ በኋላ ይሄ ቀኝ ተመቶ ግራን ስጥ የሚባል ነገር የተዋህዶ ልጅ ነኝ ግን እኔ በራሴ አልሰማም። ቤተክርስቲያንን ሲያፈርስ ካየሁት ህይወቱን ነው ማፈርሰው። የሚቻለኝን በሙሉ ሚዲያ ላይ አይደለም በአካል ሚዲያ ላይም አደርጋለሁ። ሁሉንም ነገር አደርጋለሁ። ምክንያቱም እስካሁን ድረስ አንገት መድፋታችን ብዙ ነገራችን እንዲነቃነቅ ሆኗል እና ይሄን ነገር እንደ ሐሳብ ግድ የላችሁም ብሰሩበትም ጥሩ ነው። ችላ ተብሎ ባይታለፍ ጥሩ ነው። ሐሳብ አሪፍ ነው እኮ ቤኮዬ። አሁን ምንድነው መሰለህ ችግሩ? ቤቱ እየሄደ ታብታብ እያደረገ ያስቸገረው ማን ነው? አሁን እውነቱን ከሆነ ነጭን ከሆነ የምንነጋገረው ከዚህ በፊትም እኔ ዮናስ ቤት ሄዶ እዛ ዲቤት የሚያደርግ ኦርቶዶክሳዊ ለኔ ወንድሜ አይደለም ብዬ ቪዲዮም ሰርቻለሁ። እና አሁን ቤቱ ገብቶ ዲቤት ካላደረግኩኝ የሚል ችግር ሰው ባለበት እንትን ላይ እንዴት ነው አሁን እሱ የምንናገረው? 10 ሰከንድ ይቅርታሽ እንድበሽ። እዚህ ቤት ውስጥ የኔ ጓደኞች አውቶማቲክ ስለሆኑ ራሳቸው ሲልኩ ማንም ሳይነካቸው ይገባሉ። ፎሎ ያልተደረገ ሰው እኔም አላውቀውን ሰው አታስገቡ በእናታችሁ። የኔ ጓደኞች ራሳቸው ገና ሲልኩ እኔ እንኳን ሳላስገባቸው ራሱ አውቶማቲክ ያስገባቸዋል። ስለዚህ አትንኩ። ቀጥል ኬክሽ አታስገቡ ሰው። እሺ ወንድሜ። እና እኔ አሁን ምንድነው መሰለህ ቤኮ፣ አሁን ትልቁ ችግር ምንድነው? እኛ ቤት ውስጥ ነው ያለው። ትልቁ ችግር ያለው እኛ ቤት ውስጥ ነው። ሄዶ እዛ ጊፍት የሚሰጠው የኛ ታብታ የሚያደርገው የኛ። አሁን እንኳን በቅርብ ጊዜ እንኳን ያየናቸው ሰዎች አሉ እዛ ቁጭ ብለው
አጉል ለቤተክርስቲያን እግዚአብሔር ይስጥህ የተቆረቆረ ሰው እግዚአብሔር ይስጥህ። እሱም የልብ ልብ ያገኘውም ለዚህ ነው። እግዚአብሔር ይስጥህ ለዚህ ነውና እንዴት አድርገን ነው አሁን እሱን ቪዲዮም ሰርቻለሁ። ለሱም የዛው ቀን ነው ቪዲዮ እንደውም እዩ ከኔ ቀደም ብሎ የሆነ ቪዲዮ ለቆ ከሱ ተከታይ እኔ ቪዲዮ ለቅቄያለሁ። ፎሎ ለመደረግና ለመፈመስ እንጂ ለቤተ ክርስቲያኗ ምንም ክብር የሌላችሁ ወንበዴዎች ብዬ ቪዲዮ ሰርቻለሁ። አስመሳዮች ቅድምም እየተናገርኩ ነበረ። ተደጋጋሚ መናገሩን ስለማልፈልግ ነው። ማንም ስለተናገረው ኦርቶዶክስ አትቆሽሽም የሚል አባባል ይዘው የሚጓዙ ግን ኦርቶዶክስን ጠል ከሆኑ ሰዎች ጋር አብረው ቆመው ኦርቶዶክስን በዚህን ያክል እነሱ እንዳቆሸሿት ስሜት ይሰማኛል። ስለዚህ ግድ የላችሁም። እዚህ ውስጥ ግፋቢ 214 ሰው ካለ ሪፖርት ማድረግ ይችላል። አቅም አለው። ቅድም ብለሃል 100 ሰው ሪፖርት ካደረገ ይዘጋል። ምን አለ መሰለህ አሁን ለምሳሌ ይቀጥል አባቴ። እኔ ምን አምናለሁ መሰለህ አሁን ዮኒ ማኛ እኔ አሁን ከምንም ነገር የምቆጥረው ሰው አይደለሁም። ምክንያቱም ሂስ ደርቲ ኦልሬዲ በቃ ረበሽ የሆነ ነገር ነው፣ ቆሻሻ ነው። እንደ ርዕስም እሱ ማውራት አልፈልግም። እንደ እምነት ካሰባችሁ በየግላችሁ ሪፖርት ማድረግ ትችላላችሁ ሁላችሁም። ሌላ ምንም ነገር አያስፈልጉም። እሱን ግን ደረስ ማውራት ግን ያልፈልግም። አንድ ትክክል ነው። ሁለተኛ ቆይ ሲቀጥል ደግሞ እዚህ ቤት ውስጥ ያላችሁ 200 ምናምን ሰዎች ውጡ፣ አንፈልግም፣ ሂዱ ከዚህ። ለምን ትመጣላችሁ? ሂዱ በቃ። እኔ ጓደኞቼን አስተናግጄ ጨርሻለሁ፣ ውጡ። ጨዋታ የሚጫወተው ስለዚህ ዮኒ ማኛ ርዕስ አታርጉት። ኦልሬዲ እኔ ዓለም ላይ እኔ ልንገራችሁ የሆነ ስታዩት የሚያስጠላችሁ የሚቀፋችሁ የሚዘገንናችሁ ወይ ምግብ የሆነ ነገር ይኖራላ። በቃ እንደዛ ነው ቆጥረው። እሱ ርዕስም እንዳታረጉት። እሱ ሂሜክ ደመን ይበቃለቅ ገንዘብ ነው የሚሰራው። ማንም እንደማይነካው ያውቃል። በሃይማኖታችን አንጻር እናቴ ትሙትን እንግላንድ ላይ ቁጭ ብሎ እንደዚህ የሚያደርግ ሰው ባገኝ እኔ ኤፍሬም ባለ ጊዜ ተደብቋል። በወንድ የሚያስደውይ እንዳገኘው እናቱ የወለደችው ቁጭ ብሎ እዚህ ሀገር እንትን አይልም። እዛ ቁጭ ብሎ አብረው እያሸበሸቡ ያሉ አባቶች ካህናቶች አሜሪካን ሀገር ቁጭ ብለው ጸጥ እያሉት እኔ የምዳረቅበት ምክንያት የለኝም። ቲክታክ ላይ አለቅ። ስለዚህ ዝም በሉት፣ ተውት። ስለሱ ርዕስ እንዳታነሱ። እዚህ ቤት ያላችሁ 100 ምናምን ሰዎች ውጡልን፣ አለቅ። አንፈልግም። ወደ ጨዋታችን እንመለሳለን። ቢያራዬ ግን እንደ ታላቅ ወንድም መክርሽ ትንሽ ረጋቤና እናወራበታለን። እኔ አንደርስታንድ አድርጌሻለሁ፣ ተረድቼሻለሁ። እና ሰላም እዩዬ ወንድሜ ለወጣ ነው። እሺ ቁርስ ልብላ ታውቂና። ኧረ በእናትህ አንድ ቀን እንገናኝና ይሄ ክሪስማስ ሳያልፍ እንገናኝ እስቲ አብረን እናሳልፍ። አይደለም ለክሪስማስ እኔ ጋር ብታሳልፍ ደስ ይለኛል። ለክሪስማስ አለኛ መስሪያ ቤት ፕሮግራም አለ፣ ፓርቲ ተከታታይ። ሰሞኑ ወደ አንድ ወር ተከታታይ ፓርቲ እየተጠራው ነውና ወይ እኔ ጋር ብትመጣ መስሪያ ቤት አብረን እናሳልፋለን።